ሰላም ጤና ይስጥልን ውድ የቻናሌ ቤተሰቦች እንደምን አላችሁ? ሁሉ ሰላም ነው? ሁሉ አማን ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። ደህና ነኝ ከኢቴክ ሚዲያ። ዛሬም እንደተለመደው እንግዲህ ለእናንተ ጠቃሚ ያልኩትን ቪዲዮ ይዤ መጥቻለሁ ማለት ነው። እንግዲህ በዛሬው ቪዲዮአችን በዌልካም ኮርፕስ ፕሮግራም ወይም ደግሞ በአዲሱ ወደ አሜሪካን ሀገር መግቢያ ፕሮግራም ውስጥ መሳተፍ የሚፈልጉ ሰዎች ወይም ደግሞ ፕራይቬት ስፖንሰር ግሩፑን አቋቁመው ወደ አሜሪካ ዜጎችን ለመውሰድ ፈቃድ ያላቸው ሰዎች ወይም ደግሞ የተደራጁ አካላት ምናልባት በሞባይል የምትከታተሉ ሰዎች ካላችሁ የሞባይላችሁን የክሮም ሴትአፕ ወይም ደግሞ ክሮም ቪውን ወደ ዴስክቶፕ ቪው ትቀይሩታላችሁ። ስለዚህ እኔ በኮምፒውተር ማሳያችሁ እናንተ በስልካችሁ ማየት ትችላላችሁ ማለት ነው። እንግዲህ ብራውዘራችሁን ትከፍታላችሁ። ማንኛውንም ኢንተርኔት ብራውዘር ክሮም፣ ኦፔራ ሚኒ፣ ሞዚላ ፋየርፎክስ፣ ብሬቭ እና ሌሎችንም የፈለጋችሁትን ብራውዘሮች ትከፍቱና እንግዲህ እንደምታዩት እኔ አሁን ከፍቻለሁ። አሁን እዚህ ጋር እንደምታዩት እንግዲህ እኔ የምጽፈውን ትጽፋላችሁ ማለት ነው። apply ዶት ዌልካም ኮርፕስ ምንም አይነት ስፔስ የለውም። ኮርፕስ ሲል ማለት ነው ዶት ኦአርጂ ይሄንን ከታች ጽፍላችኋለሁ። apply ዶት ዌልካም ኮርፕስ ዶት ኦርግ የሚለውን ሰርች ትሉታላችሁ ወይም ደግሞ ኢንተር ትሉታላችሁ ማለት ነው። እንግዲህ ስለ ዌልካም ኮርፕስ በጣም ተደጋጋሚ ቪዲዮዎችን ሰርቻለሁኝ። ምን ማለት እንደሆነ እንግዲህ ታውቁታላችሁ። በቅርቡ ይፋ የሆነ ሪፊውጂዎችን ወይም ደግሞ በስደት ዓለም ያሉ ዜጎችን በአንድም በሌላም ምክንያት ከእናት ሀገራቸው ወደ ተለያየ ቦታ ስደትን የመረጡ ሰዎችን ወደ አሜሪካ ማስገቢያ ዘዴ ነው። እንደምታውቁት እንግዲህ ዌልካም ኮርፕስ አዲስ ፕሮግራም ነው ማለት ነው። እንግዲህ አሜሪካ በየአመቱ ወደ ሀገሯ ዜጎችን ታስገባለች። አንደኛውም እንግዲህ በዲቪ አማካኝነት ሲሆን ተጨማሪ ደግሞ በዌልካም ኮርፕስ ፕሮግራም እንግዲህ አሜሪካ ኢንተረስትድ የሆኑና መስፈርቱን የሚያሟሉ ዜጎችን ወደ ሀገሯ ታስገባለች ማለት ነው። እንግዲህ ፕራይቬት ስፖንሰር ግሩፖች ወይም ደግሞ እነዚህ አሜሪካን ሀገር የሚኖሩ ሰዎች ተቧድነው የሚፈጥሩት ቡድን ነው። ስለዚህ እነዚህ ሰዎች ከተቧደኑ በኋላ እና የሚያሟሉትን መስፈርት ካጠናቀቁ በኋላ በቀጥታ ይህንን ነገር እንዴት አፕላይ ያደርጋሉ? ለአሜሪካ መንግስት አፕላይ ሲያደርጉ ነው እንግዲህ አፕሊኬሽናቸው ተቀባይነት አግኝተው ያንን ሪፊውጅ ወይም ደግሞ ስደተኛ ወደ ሀገሯ ወደ አሜሪካ ልታስገባ የምትችለው ማለት ነው። ስለዚህ ፕራይቬት ስፖንሰር ግሩፖች መሙላት ያለባቸው አፕሊኬሽን አለ ማለት ነው። እሱን አፕሊኬሽን እንግዲህ እዚህ ጋር አሳያችኋለሁ ማለት ነው። እንደምታዩት እንግዲህ ዌልካም ኮርፕስ ይላል። ታንክ ዩ ፎር ዮር ኢንተረስት ኢን ዘ ዌልካሚንግ ኤ ሪፊውጂ ስሩ ዌልካም ኮርፕስ ይላል። እንደምታዩት እንግዲህ ስደተኞችን በዌልካም ኮርፕስ አማካኝነት ስለምታመጡ እናመሰግናለን የሚለው እንግዲህ እዚህ ጋር ያለውን ነገር ማንበብ ትችላላችሁ። ምንም ችግር የለውም። ሬዲ ቱ አፕላይ ይላል። እንግዲህ ዝግጁ ናችሁ ወይ እያለ ነው። ስለዚህ እንግዲህ ይህ ሰሚሽን እንደምታዩት እንግዲህ ከ45 ደቂቃ እስከ 1 ሰዓት ሊወስድ ይችላል። እኛ ግን አለፍ እያል ያለውን ነገር እናያለን ማለት ነው። ፕራይቬት ስፖንሰር ግሩፕ አፕሊኬሽን ይላል። እንደምታዩት እንግዲህ ፕራይቬት ስፖንሰር ግሩፕ ኔም ይላል። እዚህ ጋር እንደምታዩት የቡድኑ ስም አለ ማለት ነው። ስለዚህ የቡድኑን ስም እዚህ ጋር ያስገባሉ ወይም ታስገባላችሁ ማለት ነው። ሁለተኛው እንግዲህ ፕራይቬት ስፖንሰር ግሩፕ ሎኬሽን ይላል። ሎኬሽናችሁ የት ነው? ሲቲ እና እንደምታዩት እንግዲህ ሲቲ አለ እዚህ ጋር እንደምታዩት ከተማ እና ስቴት ይላል። እንግዲህ አሜሪካን ሀገር ያለችው አሜሪካን ሀገር ውስጥ ብዙ ስቴቶች አሉ። ስለዚህ እነሱን ስቴቶች እዚህ ጋር በዝርዝር ያመጣልናል ማለት ነው። እናያለን። እንደምታዩት ሲቲ እንግዲህ ለምሳሌ ዋሽንግተን ሊሆን ይችላል ወይም ደግሞ አሜሪካን ሀገር ያለ ማንኛውም ቦታ ሊሆን ይችላል ማለት ነው። እሱን ሲቲ እናስገባለን። ስቴት ይላል። ስቴት እንግዲህ እንደምታዩት እንግዲህ ብዙ ስቴቶች አሉ አሜሪካን ሀገር ኤል ኤኬ ኤዜድ ኤአር ሲኤ ምናምን የሚሉት እነዚህ የስቴት ኔሞች ናቸው። እንግዲህ ምን ማለት እንደሆኑ እዚህ ጋር ላሳያችሁ። እንደምታዩት እንግዲህ ቱ ሌተርስ ስቴት ኤንድ ቴሪቶሪ አብሪቬሽን ይላል። የአሜሪካን ሀገሮች ናቸው። እንደዚህ እንደምታያቸው እንግዲህ ለምሳሌ እነ ኮሎራዶ ሲኦ ይባላሉ። ካሊፎርኒያ ሲኤ፣ አሜሪካን ሳሞና ኤኤስ፣ እነ ሜሪላንድ ኤምዲ፣ እነ ማይን፣ እነ ኦሪጎን እንደምታዩት ኦአር፣ እኒህን እንግዲህ እነ ቴክሳስ ቲኤክስ፣ እኛ እንኳን በስም የምናውቃቸው እነ ቨርጂኒያ ቪኤ፣ እነ ኒው ሜክሲኮ እንደምታዩት እነ ኒውዮርክ ኤንዋይ፣ እነ ኒው ሜክሲኮ ኤንኤም፣ እነዚህ ናቸው ማለት ነው። እነዚህ ማለት በቀጥታ ይሄ ማለት ነው። እዚህ ጋር እንደምታዩት ይሄ ሊስት ማለት አሁን ያሳየዋችሁ እነዚህኞቹ ማለት ናቸው። ከፈለጋችሁ ይሄኛውን ዶክመንት ቴሌግራም ላይ ወይም ደግሞ ሊንኩን ከታች አስቀምጥላችኋለሁ ማለት ነው። ስለዚህ ከዚህ ውስጥ ነው የምትሞሉት ማለት ነው። እንግዲህ እንደምታዩት ያላችሁበት ቦታና ከተማና የስቴት ኔም ታስገባላችሁ ማለት ነው።
ሌላው እንግዲህ ፖስታል ኦር ዚፕ ኮድ ነው። እንግዲህ እናንተ ያላችሁበት ስቴት እና ሲቲ ፖስታል ኮድ ስለሚኖረው እሱን ፖስታል ኮድ ታስገባላችሁ ማለት ነው። ሌላኛው እንግዲህ ፕራይቬት ስፖንሰር ግሩፕ ሜምበር ይላል። እንግዲህ አባላቶቹ ነው እዚህ የሚጠቅሰው። እንደምታዩት ለምሳሌ የመጀመሪያው አባል ፈርስት ኔም ይጽፋል ወይም ደግሞ የመጀመሪያ ስሙንና የአባት ስሙን ያስገባል። እንደምታዩት ስትሬት አድሬስ፣ ያው እንግዲህ አሜሪካን ሀገር ማንኛውም ቦታ ስትሬት አድሬስ አለው። ሲቲ ይላል፣ ከላይ የሞላችሁትን ሲቲ ማለት ነው። ይሄ ለእያንዳንዱ 5 ሰዎች ከሆኑ 5 ሰዎቹንም ነው የምትጽፉ ማለት ከታች ቦታ ስላለው ማለት ነው። ይሄ የአንደኛው ሰው ነው ማለት ነው። ስቴት ይላል እንግዲህ እንደምታዩት ይህ ሲቲ ስቴቱ የት ነው ማለት ነው። ሌላው እንግዲህ ፖስታል ኦር ዚፕ ኮድ ነው። ከዛ የቤት ስልክ ወይም ደግሞ ሆም ፎን ይላል እንደምታዩት እዚህ ጋር እንደምታዩት ይሄው ሴል ፎን ይላል እዚህ ጋር እንደምታዩት የሞባይል ካለ ማለት ነው። ኢሜል ይላል እንግዲህ በሙሉ እነዚህ እንደምታዩቸው አስትሪክስ አለባቸው። ይሄው እንደምታዩቸው ቀይ ኮከብ የመሰሉ ነገሮች አሉ፣ ግዴታ ናቸው ማለት ነው። እንግዲህ ኤጅ ይላል እንግዲህ እድሜው ምን ያህል እንደሆነ እዚህ ጋር ያስቀምጣል ማለት ነው። እንደምታዩት ኤጅ ይላል። ጀንደር ይላል ጾታውን እንግዲህ እዚህ ጋር ያስቀምጣል ማለት ነው። እንደምታዩት ሜል ፊሜል ምናምን ብሎ ያስቀምጣል ማለት ነው። ሌላኛው እንግዲህ ሬስ ኦር ኢትኒሲቲ ይላል እንግዲህ ዜግነቱ ወይም ደግሞ የትውልድ ቦታው ምናምን የት ነው የሚለው ነው። እንግዲህ እንደምታዩት መጻፍ ነው እዚህ ጋር እንደምታዩት ለምሳሌ ብላክ ኦር አፍሪካን አሜሪካን ይላል እንግዲህ ከዚህ ከአፍሪካ ሀገር የሄደ ከሆነ ብላክ ሊል ይችላል ማለት ነው። ከኤሽያ የሄደ ከሆነ ስፖንሰሩ ከኤሽያ ይላል። ከኔቲቭ ከሆነ ደግሞ ኔቲቭ ሃዊላያን ይላል ማለት ነው። ሳውዝ ኤዥያን ይላል እንደምታዩት እንግዲህ ስለዚህ ይሄን በሙሉ ተሞላላችሁ ማለት ነው፣ ይሞላሉ ማለት ነው እነዚህ ሰዎቹ። ከዛ ዝቅ ይልና ፕራይቬት ስፖንሰር ግሩፕ ሜምበር 2 ይላል። የመጀመሪያው ሜምበር 1 ነው፣ በነገራችን ላይ የመጀመሪያው ሜምበር 1 ነው። ኦኬ እንደምታዩት ፕራይቬት ይሄው ኮኦርዲኔተር ወይም የመጀመሪያው ፕራይመሪ ኮንታክት ነው፣ ነምበር 1 ነው ማለት ነው እንደምታዩት እንግዲህ። ስለዚህ ይሄ አንደኛ ነው፣ አንድ ቁጥር ነው። ከታች ያለው ደግሞ እንግዲህ ሁለተኛው ላይ እንደምታዩት ይሄው ፕራይቬት ስፖንሰር ግሩፕ ነምበር 2 5 ሰዎች ሊሆኑ ስለሚችሉ ማለት ነው። የሱንም አድራሻ እንግዲህ እንደምታዩት ሙሉ መረጃ እዚህ ጋር እንደምታዩት እንግዲህ ይቀመጣል ማለት ነው። ስለዚህ ይሄን ከጨረሱ በኋላ ጀንደር እንዲሁም ደግሞ ኤትኒሲቲ በሙሉ ይቀመጣል። ይሄው የፕራይቬት ስፖንሰር ግሩፕ ሜምበር ስሪም መረጃ በሙሉ እዚህ ጋር እንደምታዩት ይቀመጣል ማለት ነው። ስለዚህ እንደምታዩት እንግዲህ ይሄ በሙሉ የሶስተኛው ሰው ነው ማለት ነው። ይሄ እንደምታዩት ይሄው ሶስተኛው ሰው ነው፣ እሱን ታስቀምጣላችሁ ማለት ነው። እንግዲህ ቀጣዩ አራተኛ ነው፣ ያው ተመሳሳይ ነው። ስለዚህ አጠቃላይ መረጃዎችን ይሞላሉ ማለት ነው። በጣም ቀላል ነው፣ ግን ያው በደንብ አስተውሎ መሙላት ይጠበቃል። አምስተኛ ቁጥሩም እንደምታዩት እንግዲህ ይሄው በሙሉ ይቀመጣል ማለት ነው። ስለዚህ ከ1 እስከ 5 ያሉ ቡድኖች በሙሉ እነዚህ 5ቱ ሜምበሮች በሙሉ መረጃቸውን እዚህ ጋር ያስቀምጣሉ ማለት ነው። እንግዲህ ሙሉ ስማቸውን፣ ስትሬት አድሬስ፣ ሲቲ፣ ስቴት፣ ፖስታል ኦር ዚፕ ኮድ፣ ስልክ ቁጥር፣ ኢሜል፣ ጾታ፣ እድሜ እንዲህ አይነት መረጃዎችን እዚህ ጋር ያስቀምጣሉ ማለት ነው። እንግዲህ ወደ መጨረሻው እየሄደ ነው ማለት ነው። እንግዲህ እንደምታዩት አዲሽናል ፕራይቬት ስፖንሰር ግሩፕ ሜምበር ይላል። ካለ ሌላ ተጨማሪ ቡድን አለ ነው፣ ከሌለ ግን ኖ ማለት ነው። እዚህ ጋር ምንም ችግር የለውም። ሌላኛው ኢንዲኬት ዛት ፈርስት ፊልድ ኢዝ ሪኳየርድ ይላል። ኢንዲኬት ዛት ፊልድ ኢዝ ሪኳየርድ ኮንፈርም ዛት ኢች ፕራይቬት ስፖንሰር ግሩፕ ሜምበር ኢዝ 18 ይርስ ኦፍ ኦልድ የግድ ነው ይሄ 18 ዓመት መሆናቸውን ኮንፈርም አድርጉ ይላል። እቺኛዋን ራይት እናደርጋለን። ኮንፈርም ዛት ኢች ፕራይቬት ስፖንሰር ግሩፕ ሜምበር ላይቭስ ኢን ዘ ሴም ኦር ኒርባይ ኮሚኒቲ አሁንም እቺን ክሊክ እናደርጋለን። በሙሉ እነዚህን ክሊክ እናደርጋቸዋለን ማለት ነው። ከዛ አር ዩ ኦልሬዲ ወርኪንግ ዊዝ ፕራይቬት ስፖንሰር ግሩፕ ኢፍ ሶ ዊች ዋን ይላል። ከዚህ በፊት በፕራይቬት ስፖንሰር ግሩፕ ተደራጅታችሁ ሰርታችሁ ታውቃላችሁ ወይ ነው? ካለ አለ ነው። እንደምታዩት እንግዲህ እዚህ ጋር የፈለጋችሁን መምረጥ ትችላላችሁ ማለት ነው። ኦር ከሌለ ደግሞ ነን ወይም ደግሞ ዶንት ነው ምናምን የሚለውን ትሞላላችሁ። ሃው ዲድ ዩ ሂር አበሞ እንዴት ነው የሰማችሁት ነው የሚለው። ከሚዲያ ከሶሻል ሚዲያ ከጓደኞቻችን ከጎግል ሰርች ከዌልካም ዩኤስ ነው። እንግዲህ አብዛኛው ዌልካም ዩኤስ የሚለውን ብንመርጥ ፕሪፈሬብል ነው ማለት ነው። አሁን እንደምታዩት እንግዲህ ከዌልካም ዩኤስ የሚለው መርጠናል ማለት ነው። ስለዚህ የፈለጋችሁት እናንተ በሶሻል ሚዲያ ከሆነ እቺኛዋን ትላላችሁ፣ በሚዲያ ከሆነ ማለት ነው በሶሻል ሚዲያ ስሩ ፍሬንድ ኮሌጅ ኦር ኮሚኒቲ ሜምበር እናንተ ይሄንን የመረጣችሁትን ማለት ትችላላችሁ ማለት ነው። ሌላኛው እንግዲህ እንደምታዩት ሪፊውጅ ኒውካመር ኢንፎርሜሽን ነው። ይሄ ማለት እንግዲህ አዲስ የሚመጣው ስደተኛ መረጃ ነው እዚህ ጋር የሚሞላው እንደምታዩት ማለት ነው። ስለዚህ is there a particular refuge newcomer currently in the United States or likely to arrive in the next 3 months with whom you would like to be watched or matched ይላል። እንግዲህ እንደምታዩት አዲስ ሰው አለ ወይ ነው፣ አዲስ ኒውካመር አለ ወይ አሁኑ በቅርቡ ወደ ዩናይትድ ስቴትስ የሚመጣ ነው የሚለው። ስለዚህ የስ ከሆነ የስ ነው፣ ካለ ከሌለ ደግሞ ኖ ትሉታላችሁ ማለት ነው። preferred airport for refugee newcomer arrival ነው። እንግዲህ ኤርፖርት ቹዝ አድርጉ ወይም ደግሞ መረጡ ነው የሚለው። እንግዲህ ይህ ሪፊውጅ ወይም ደግሞ
ኒው ካሜራ አራይቫሉ ወደ የት ነው የሚያርፈው የሚለው ነው። እንግዲህ እንደምታዩት ፈርስት ቾይስ ይላል። እንደምታዩት እንግዲህ ሰርች ኤርፖርት ይላል። ስለዚህ ኤርፖርት ሰርች ታደርጋላችሁ አሜሪካ ውስጥ ያለው ማለት ነው። ለምሳሌ እኔ ዋሽንግተን የሚል ካለ እንደምታዩት ይሄው ዋሽንግተን ዲሲ ዱሊ ቻንቲሊ አይኤዲ የተባለ ኢንተርናሽናል ኤርፖርትን መርጫለሁ ማለት ነው። ሰከንድ ቾይስ ሁለተኛው ማለት ነው። ያ ሁለተኛ ዋሽንግተን አለ። BWI የሚባልና አይኤዲ የሚባል ኤርፖርት አለ። እንግዲህ ስለዚህ እነሱን ሁለቶችን መርጫለሁ እኔ። እናንተ ግን የምታውቋቸውን ኤርፖርቶች መምረጥ ትችላላችሁ። እኔ ግን ለጊዜው ዋሽንግተን ውስጥ ያለውን ሰርች ሳረግ ስለመጣልኝ እሱ ተጠቀምኩ ማለት ነው። ኢዝ ዚስ አፕሊኬሽን you are submitted associated with any other application submitted previously ከዚህ በፊት ሰሚት ካደረጋችሁት ነገር ጋር የሚገናኝ ነገር አለው ወይ ነው። ካለው አለው ትላላችሁ፣ ከሌለው ደግሞ የለውም ነው። ስለዚህ ካለው ራይት እችን ታረጋላችሁ እችን ፓርት ማለት ነው። ከሌለው ደግሞ የለውም ነው ማለት ነው። እሺ እንደምታዩት we encourage our private sponsor group member to participate in the community sponsorship essential training but እንደምታዩበት one certificate of attendance and completion is necessary። እንደምታዩት ሁሎችም ይህንን አፕሊኬሽን የሚሞሉ የፕራይቬት ስፖንሰር ግሩፖች ትሬኒንግ መውሰድ አለባቸው ወይም ስልጠና መውሰድ አለባቸው። ነገር ግን ቢያንስ አንዱ ሰው ግዴታ ነው ይላል። እንግዲህ ስለዚህ አንድ ሰው ምን ያደርጋል ማለት ነው? ይህንን ትሬኒንግ ሰርቲፊኬት አፕሎድ ያደርጋል ማለት ነው። የግድ ትጭኑታላችሁ ወይም ደግሞ ታስገቡለታላችሁ ማለት ሰርቲፊኬቱን። each private sponsor group must complete a welcome corp sharing how you will support refugee ምናምን ይላል። ስለዚህ አንድ ሰው ይህንን ዶክመንት ወይም ደግሞ የፕራይቬት ስፖንሰር ግሩፕ ስሙን የያዘ አንድ ዶክመንት የግድ አፕሎድ ማድረግ አለበት ማለት ነው። ሌላኛው each private sponsor group is required to this one ኮሚትመንት የሚባል ወይም ስምምነት አለ። ስለዚህ እሱን ስምምነት ቢያንስ አንድ ስምምነት እዚህ ጋር አፕሎድ ማድረግ ይጠበቃል ማለት ነው። የወደ መጨረሻው ስንሄድ ፕራይቬት ስፖንሰር ግሩፕ ምናምን ሚኒመም ኦፍ 60% ኦፍ ዘ ቶታል ዚስ ዋን ሪኳየርድ ፎር ኢች ሪፊውጅ። ስለዚህ አትሊስት የዚህን የ2375ቱን 60% ገንዘብ ቢያንስ ለአንድ ሪፊውጅ ወይም ደግሞ ለሁሎችም ለኢች ሪፊውጅ መስጠት አለበት ይላል። ስለዚህ እሱን መስጠታችሁን የሚያሳይ ምን ማለት ነው? ወይም ሰፊሽንት የሆነ ገንዘብ ወይም ደግሞ ሰፊሽንት የሆነ አካውንት መኖር አለበት ማለት ነው። በጎፈንድሚ ፔጅ ሊሆን ይችላል፣ በባንክ አካውንት ካሽ ሊሆን ይችላል፣ ወይም ደግሞ በእንደዚህ አይነት ነገር። ስለዚህ እንደምታዩት እንግዲህ ስክሪንሻት ኦፍ ባንክ አካውንት ሊሆን ይችላል። ባንክ አካውንቱን ስቴትመንቱን ስክሪንሻት በማድረግ ጎፈንድሚ ፔጅ ሊሆን ይችላል፣ ወይም ደግሞ ሌላ ዶክመንት እዚህ ጋር አፕሎድ መሆን አለበት ማለት ነው። በስተመጨረሻ እንግዲህ አይ አም ሂውማን የሚለውን ክሊክ በማድረግ ምን ማድረግ ይጠበቅብናል ማለት ነው? ሰሚት የሚለውን መሙላት ይጠበቅብናል ማለት ነው። ከዛ በኋላ ጨረስን ማለት ነው። እነሱ ኮሙኒኬት ያደርጉናል ማለት ነው። ከዛ በኋላ ሰሚት አድርገን ጨርሰናል ማለት ነው። ቪያ ኢሜል ቪያ ፖስታ ሊሆን ይችላል፣ ወይም ደግሞ በስልካችን ሊሆን ይችላል። መረጃ ይልኩልናል ማለት ነው። ከዛ ያንን ተከትለን ደግሞ ቀጣዩን ስቴፕ እንሞላለን ማለት ነው። ውድ ተመልካቾች እንግዲህ ይህ መረጃ ምናልባት አሜሪካን ሀገር እየኖሩ በፕራይቬት ስፖንሰር ግሩፕ አማካኝነት በመደራጀት በስደት ዓለም በችግር ውስጥ የሚኖሩ አፍሪካውያን፣ ኢትዮጵያውያን፣ ኤርትራውያንን የሚያግዙ ከሆነ ይህንን መረጃ አይተው እንዲያግዟችሁ በማሰብ ነው ማለት ነው። ስለዚህ ይህ ፔጅ የዌልካም ኮርፕስ ፕራይቬት ስፖንሰር ግሩፕን አፕላይ ለማድረግ ወይም ደግሞ ለማመልከት የሚያገለግል ነው ማለት ነው። እንደተመቻችሁ ተስፋ አድርጋለሁ። እንግዲህ ይህንን ቪዲዮ ላይክ እናድርገው፣ ከወደዳችሁት ደግሞ ለሌሎችም አጋሩት፣ ሼር በማድረግ ማለት ነው። ለዛሬው እኔ በዚህ ጨረስኩኝ። በሌላ በተሻለ ቪዲዮ እስከምንገናኝ ድረስ ቸር ሁኑ። ቻው።